እኔ ግን ምቀኛ ነኝ ብሎ የሚያምን ሰው አለ ወይ? እኔ ምቀኛ ነኝ፣ የምቀኝነት ባህሪ አለብኝ። ግራልባው እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። ሸለመው በድሉ አቆላምጠ ጻፈው ግን አቆላምጠ ለምንድን ነው የማይቆላምጠ? በስመ አብ ወልድ መንፈስ እኔ የስም ተቆላምጦ በፍጹም ኮሜንት ላይ ወይኔ ወይኔ ወይኔ። እሺ ስንት አስይዛለሁ? 5 ሚሊዮን አስይዛለሁ። እኔ ደግሞ ሴዶ ካሸነፈ 50 ሚሊዮን 50 ብር ይበቃሽ። ሰላም ሰላም፣ ጤና ይስጥልን ቤተሰቦች፣ እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። በዛሬ ቪዲዮቻችንን በጣም ምርጥ ቪዲዮችን እየተመለከተን አብረን ቆይታ እናደርጋለን። ሐሳብ አስተያየቶቻችሁን የሚፈልጉ ቪዲዮዎች አሉ። ሐሳቦቻችሁን ኮሜንት ላይ ታስቀምጣላችሁ። ቪዲዮን እንደው ለጊዜውም ሲጀምሩ ላይክ በማድረግ ጀምሩ። በዛሬ ቀን እንግዲህ በጣም ሰፋ ያለ ጉዳይ ነው የምንመለከተው። በጣም መነጋገሪያ ጉዳዮች አሉ። ሐሳቦቻችሁ የግድ ያስፈልጉናል፣ የግድ ያስፈልጉናል። በተለይ ሚዲያ ላይ እንደ ጉድ የታኘከው የኮሜዲያን እሸቱ ጉዳይ አለ። በጣም በቃ አሁን ደግሞ ሌላ አቅጣጫ ይዞ እየመጣ ነው። እሱንም እንመለከታለን። ቲክቶከራው ያረጋችሁ ጉዳይ እንዲሁም ሌሎች ጉዳዮች አዝናኝ አስተማሪ ቪዲዮችን ሰብሰብ አድርጌላችኋለሁ። እስከ ቪዲዮ መጨረሻ ድረስ በትዕግስት ተከታተሉ። ቪዲዮን ስትከታተሉ ግን ላይክ በማድረግ ጀምሩ። ለቻናሉም አዲስ ከሆናችሁና ለመጀመሪያ ጊዜ የምትመለከቱ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝኳችሁ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። ዶክተር ቡና አቁም ስትል ይላል። እንዲህ ቡና ማቆም ይቻላል እንዴ? እኔ አልችልም። አይዞ ዶክተር አሁን እኮ ተሽሎካል። ደህና ነኝ። አንተ ግን ማድረግ ያለብህ ጨጓራክ እንዳይነሳብህ ማቆም ወይም መቀነስ ያሉበት ምግቦች። እሺ ምን አለ? ተጠባበሱ፣ ዘይት የበዛባቸው ምግቦች፣ እንዲሁም የስንዴ ይዘት ያላቸው ምግቦችን መቀነስ። ችግር የለውም ዶክተር፣ ሁሉም ይቆማል። በተለይ ደግሞ ቡና መጠጣት ማቆም አለብህ። ቡና ለጤና ጥሩ አይደለም። ምን አልሽኝ ዶክተር? ቡና መጠጣት ቡና ይሄ ተቆልቶ ምናምን ተፈጭቶ የሚጠጣው ቡና ነው። ከዛ ሰላም ትሆናለህ ዶክተር። ሰላም ማቆኔ ነኝ አንቺ ነሽ ማለት እንዴት ነው? የተማረ ሰው ነው። ቆይ የተማረ የተመራመረ ቆቤ ጫነ ዲግሪ ያለው ሰው ነው ዶክተር የሚሆን አልተባለም። እንዴት ነው የተማረ የተመራመረ ሰው ቡና አቁም የሚል ቡና አቁም ብሎ ሊያዝ የሚችለው? ለታች ልገይ ነው ጤነኛውን ኩብሽ ማለት እስከ 4 ነው የተማርሽው ነው። እስከ 4 ተማርሽና ዶክተር ዝም በይ ማናት ዶክተር ነሽ? ዶሮ ምን ትመስላለች? በቡና ቀልድ የለም እንዴ? የጂ ኮንፎንካ በስሱ ብቻ ገብቶልን ከቻት ጂፒቲ ፈተና ሰርተ ተመረቅ። ጄሚኒ ይለያል ስንቱ ሰው አድርጓል ሊሞገስ ሚገባው ቻት ጂፒቲ እኮ ነው ልዩ ቀን ነው ልዩ። ቻትጂፒቲ ዘመን ተማሪዎች እንዴት ነው ፈተና በቻትጂፒቲ ሰርታችኋል? እውነት ትዝ የሚለኝ ሁሉ ጊዜ የማረሳው አንድ ጓደኛችን አለ። አዲስ አበባ ዩኒቨርሲቲ ስማር እኔ አብሮኝ ይማራል እና ደብቆ አጠሬራም ይዞ እንደማይገባ ምናምን አይደል ተማሪ ለተማሪ የሚደባበቀው። እንዴት ነው ፈተና ዛሬ ምናምን ብዬ ስለው ኧረ በእናትህ በጣም ከባድ ነው፣ ጉግል ራሱ አቅቶታል። ጉግል አድርገዋል ማለት ነው ፈተና ላይ ቁጭ ብሎ። ከንፈር ለምን ይጠቅማል? ምንድን ነው ጥቅሙ? ከመሳሳም ውጭ ከንፈር ምንድን ነው? ሊፕ ሲንክ ለማድረግ ለማውራት። ምንድን ነው ዋጣይክ? አረ መጣው። ማን ነው? አቤት። ሰላም። ምን ልርዳሽ? እህት ተሳስቼ ነው እንዴ? የበሱ ፍቃድ ቤት አይደለም? አልተሳሳትሽም፣ የበሱ ፍቃድ ቤት ነው። ምን ልረዳሽ እችላለሁ? አንቺ ማንሽ? እኔ ባለቤት። ዋት? ምን? እቺ ሚስት እንዳትሆን ምረዳሽ ነገር አለ? ጽኑዬ ምንድን ነው? አላቅም። አንድ ሴት በር ላይ ያለች አንተን ፈልጋ። ሚስት ነች አይ ቲንክ
ውሰደኝ። ጭራሽ ቤቷ ውስጥ እንደዚህ ነገር በጣም ነው የሚገርመው። እንደዚህ አይነት ታሪክ ይኖራል? ይኸውልሽ የኔ ውድ ከዚህ ሀገር ቆጥተሽ ብትሰሪ ህይወታችን በቶሎ ይለወጣል። እዚህ ሀገር ሆነን እኮ እኔም አንተ የምንሰራ በቂ ነው። እሱማ ልክ ነሽ፣ ግን በዚህ ኑሮ ሊሆን አይችልም። ይኸውልሽ እስክትመጪ ድረስ እኔ እጠብቅሻለሁ። ይሻላል? እሺ በይኝ። እሺ በቃ ፍጻሜን አላውቅም ማሬን እንዳየሁት መምጣትሽን እንጂ እንደምትሄጂ ለዋልኩት ውለታ ነው ወይ መልሴ። በጣም ያሳዝናል። ራችን ላይ በአረብ ሀገር ቁጭ ብሎ ቤተሰቦቻቸውን የሚረዱ እህቶች በጣም ክብር ይገባቸዋል። ሁሉ ጊዜ ለማለት ያክል ሳይሆን አብዛኞቹ ሰዎች 9 ዓመት 10 ምናምን ዓመት የቆዩ ሰዎች አሉ። ለምን ተመልሶ አይመጡም የሚባለው ወሬ አጋጣሚ አግኝቷቸው ስታወራቸው ምን ይዤ ልግባ እስካሁን ድረስ እኮ ለራሴ ምንም አላረኩም ይላሉ። ያን ሁላ ጊዜ በምን አሳለፉ? ልጆች ቤተሰቦቻቸውን በማገዝ እህት ወንድሞቻቸው በማስተማር ነው ያሳለፉትና ክብር ይገባቸዋል። ልጅ ይሄ ቪዲዮ ስንት ከገባ ምን ታደርግልኛለህ? ይሄ ቪዲዮ 200,000 ከገባ አዲስ አይፎን 70 ቻርጀር ሰው ቤት ያስሄዳል። ኬብሉ ብቻ እሱ ስልሻለሁ። ቦክስ ራሱ ከሰ ብራዘር እስኪ ቆንጆ ነገተች ቋጣሪ ሚስት ስትኖር ሄሎማ እሺ አቤት እንዴ ዛሬ አትመጭም እንዴ? ኧረ እባክህ በይሳት ልመጣለን እንዴ? በጣም መሽቷል እኮ እና ዛው ልታድሪ? ኧረ እኔ እዚህ ነው ማድረግ በልበል። በቃ እኔው ራሴ ራቴን ሰርቼ እበላለሁ። ኧረ እባክህ ዘይቱን ልጨርሰው። ለዘይት ሲሆን ከች ጋሽ ኮቼ ምንድነው? የማን ልጅ ነው? የአይቴ ልጅ ነው። እባክህ ምንንም እኔ በዚህ ደብተር እስክሪብቶ ይዤ ላስጠና እላለሁ። እሱ እንደገና ደግሞ ማይጎረጉሮ ነገር እንደዚህ ምን ናቃል። ይሄ እኮ ታዲያ በጣም አሪፍ ነገር ነው። ጋሽ ኮቼ ምንድነው? አልገባኝም። ከማዘር ጋር በታክሲ ስትሄድ ተጠጋ። ይኸው ከዚህ በላይ እንግዲህ አትነጫነጭ። ማዘሮች ከባድ ናቸው። አሁን ልጁን ተቀምጧል ብሎ የወለሱ ያስከፈለኛል። ምን ችግር አለው እግሬ ላይ ብትቀመጥ? ኧረ እማዬ ንግር ስንት ያወራን። ትልቅ ሰው ነኝ እኮ በቃ እግሬሽ ላይ ልቀመጥ እንዴ? አይ ትልቅ ሰው መሆነቴ እቃውን ይዘኸዋል አይደል? ደግሞ ረስታው እንዳትወርድ። ኧረ እማዬ ድምፅሽን ቀንሽ፣ አጠገብሽ እኮ ነኝ። እቃውን ረስታው እንዳትወርድ አልኩ። ይዤዋለሁ። ይኸው አልረሳውም። በደንብ አጥብቀህ ያዝ። በቀደምም እንዲህ ነው ስልክን ረስተህ የወረድከው። ኧረ እማዬ ይገርምሻል፣ ልጄ ነው እንዲህ ስታየው ትልቅ ሰው ይመስላል እንጂ አንድ ፍሬ ልጅ ነው። አዎ ትልቅ ሰው ነው የሚመስለው። ኧረ አንድ ፍሬ ልጅ። በቀደም እኮ እንደዚህ ስልኩን ታክሲ ውስጥ ጥሏል። ለዛ ነው ተጠንቀቅ የምለው። ኧረ እባክሽ ስልኩን። አዎ እንዲህ ስታየው ደህና ልጅ ይመስላል አይደል? ደደብ እኮ ነው፣ ቀልብም የለው። ጓደኞቹ ራሱ ብትዋቸው ቁም ነገረኛ ናቸው። ለቤተሰብ ነው። ያው እሱ ድር በመግቢያ እድሜው ቤት ውስጥ አሻንጉሊት ፊልም ሲያይ ነው የሚውለው። አሁን ራሱ እኮ ከረሜላ ገዛልሃለሁ ብዬው ነው ከቤት የወጣው። ምንድን ነው ቋቸው? እንደው አንድ ጥያቄ ልጠይቃችሁ። በዚህ ውስጥ ካላችሁ ውስጥ ወላጆች ውስጥ ወንድ ልጃችሁ የሴት ጓደኛ አለው? አዎ። የእኔ ከጠየቅሽኝ አለው ሳይሆን አሉት ነው የሚባለው። ኧረ ብዛታቸው። የእኔ ራሱ በገርፈውም አልቻልኩትም። እሳት ነው ልጁ። ከየት እንደሚያመጣቸው የውላችሁ። የእናንተ ተገርፈውም አላቸው። የእኔ ባስተዋውቀውም አሉንም። እኔ እኮ በሱ እድሜ መጀመሪያ ልጄ ነው ልጅ አለው። የእውነቴ እንደምላችሁ ሴት ያክስት ልጁን ራሱ ሲያወራኝ ተባተባል። አረ እንደው ደግሞ እስኪ ምን እንደሆነ የምታውቁ ነገሩኝ። ቂጡ ላይ የሆነ ነገር ወጥቶበት በትልቁ ውሃ ቋጥሯል። ምን እንደሆነ አረ እባክህ ምንድን ነው? ጭራቅ ነው። በስመ አብ እማዬ፣ ለማንም እንዳትናገሪ እኮ ነው ያሳየሁሽ። ምናልባት ቂጡን በስርዓት አይታጠብም ይሆናል። አዎ ጋቢና ያለኸው ሰውዬ ትክክል ሳትሆን አትቀርም። እኔም እሱን የጠረጠርኩት ትልቀቱን እኮ ብታዩ የቋጠረው ውሃ ደግሞ አሁን ራሱ እንዴት እንደተቀመጠ እኔ እንጃ። አንተ እንዳትፈጨርቀው ብቻ እንዳትረቀልቀን። ሹፌር ወራጅ አለ። የኢትዮጵያ እናቶች አንዳንድ ጊዜ በቃ የሆነ ልጃቸው እንዲያገባላቸው እንዲወልድላቸው የሚፈልጉት የእውነት አንዳንድ ከፍላጎታቸው የእውነት ለራሳቸው እርካታ የሚፈልጉ ሰዎች ደግሞ የእንትና ልጅ እኮ 3 ተወለደች እኮ የእንትና ልጅ እኮ እንትን ድግሪ ጫነች፣ የት እንደምትጭን አናቅም፣ መቼ እንደምታራግፍም አናቅም። እና አሉ አሁንም ታክሲ ውስጥም ሲገቡ በዚህ ልክ ነው በቃ የሚያወሩት። እና
እና ማዘሮች ግድ የለም ልጆቻችሁን ከሌሎች ልጆች ጋር አታወዳድሩ ማዘሮች ለማለት ነው። ብቻ ከሰሙ ምናልባት ቪዲዮ 25,000 ብር ብቻ ከፍላችሁ እሁዳችሁን በሸራተን እንዴት ማሳለፍ እንደምትችሉ ዛሬ ላሳያችሁ። በጣም ቆንጆ ብራንች እንደሚያዘጋጁ እንግዲህ ብዙዎቻችሁ ታውቃላችሁ። ታዲያ ጥሩ ቦታ ለማግኘት ቀደም ብላችሁ ብትመጡ ጥሩ ነው። ከምናምን አካባቢ እቺ ሴትዮ ምንድነው ያላሙዲ ልጅ ነች ወይስ ከመንግስት ካዝና የተወሰነ ሰብራ ወስዳለች? እግዚአብሔርስት ግራ ገባኝ። 25,000 ብር አጠፋው ለሆነ ለምሳ ነው ምናምን። እሱ ሳይሆን እቺ ሴትዮ ለውሻዋ በግ ጠቦት በግ መታርደው አይደለች? በግ በጣም ውሻ ስለሰለቻት በዚህኛው ሳምንት ደግሞ ፍየል ነው ማበላት የምትለው አልገባኝም። አንድ መንግስት ነው የሚያስተዳድረን? ወጣት ወርሳው ነው ሸነች ምንድነው? አንዳንድ የባለስልጣናት ያልታወቀ ሀብት ምንጭ እንደሚጣራ ሁሉ የአንዳንድ ያልታወቀ የወጣቶችም ሀብት ምንጭ ይጣራልን እንጂ ጎበዝ። እውነት ነው። የሆነ ውድ ሽቶ ሁሉ ሸዋን የምትቀባዋ ልጅ አይደለች? እንዴት ነው እንደዚህ በአንድ ቡታንታ 15 ቀን የሚቆይ ወጣት ባለበት በዚህ ላይ እንደዚህ እንዴት ነው ጋፕ ልዩነቱ የሰፋው? ተኝተን ብቻ ነው እንዴት ነው አልገባኝ እኮ። ይጣራ ምንጯ ይጣራ ሀብት ምንጭ። እሺ ስማችሁ ትናገራላችሁ። ማነው ስም? ሸለመው በድሉ። ሸለመው በድሉ። አቆላምጣ ጻፈው ግን አቆላምጣ ለምንድን ነው የማይቆላም? በስመ አብ ወልድ መንፈስ እኔ የስም ተቆላምጦ በፍጹም እኔ ባለቤት ያቆላምጣ ስጣኝ ነው ከበፊት ሸለመው ተቆላምጦ። አይ ለነገሩ ትመስላለህ። አቆላምጡ ኮሜንት ላይ ውጣልኝ፣ ቤቱን ለቀው ውጣ ይውጣ። ነውረኛ ጭራሽ ነውር ደግሞ ስም ሆኖ መጣ። በስመ አብ ማን ትባያለሽ አንቺ ደግሞ? እኔ አልጋነሽ ዋናዋ ለስንቱ ነው ያባትሽ ስም? ኧረ አይደለም። እሺ ሙሉቀን አልጋነሽ ሙሉቀን። ከቺቺኒያ ነው ተሰብስባችሁ የመጣችሁት ዛሬ? ደግሞ ባለፈው ሽንት ቤት ነው፣ ዛሬ ከቺቺኒያ ነው የመጣችሁት አይደል? አልጋነሽ ሙሉቀን ምን አይነስ? ያው አባቴ ስለሚወደኝ ነው እንደዚህ ብሎ ያወጣል። አታፍሪ? አባትሽ ራሱ አያፍሩ ማለት ለምንድን ነው እንደዚህ የምትናገረኝ? ኮዶ ዘረዛ አልጋነሽ ሙሉቀን። ለነገሩ ሰፋ ብለሽ መጠርጠር ነበረብኝ። ምቀኝነትን ለመማር እንኳን በክፋት መጣችሁ። ለምንድን ነው ምቀኛ መሆን የፈለከው? እኔ እባክህ ስለማያልፍልኝ ነው። አንተስ? እኔ እንኳን ቅናት መሰለኝ። ቀና ነው። ፕሮፌሰር ክፉ ሰው እባላለሁ። ክፉ ሰው? አሪፍ ምቀኛ ለመሆን እነዚህ 3 ነገሮች ያስፈልጓቸዋል። አንደኛ በህይወታችሁ ተስፋ መቁረጥ አለባችሁ። ስለ እናንተ ህይወት አይመለከታችሁ። ስለዚህ ነው። ሁለተኛው ማስመሰል መቻል ነው። ወይ ቀላል? አዎ እኔማ ያቅተኝ። አዎ እኛ ሰዎች ተክነንበታል፣ የሚያቅተን ነገር አይደለም። ሶስተኛው እንግዲህ በሰዎች ውድቀት መደሰትና መሳቅ ነው። ሰብስቧቸው። ግን እኛ እንዳንመቀኝ ምቀኛ የሚሆንብን አንድ ነገር አለ። እሱ የምንመቀኛቸው ሰዎች ከፈጣሪያቸው ጋር ከፍተኛ የሆነ ግንኙነት ካላቸው አደጋ ላይ ነን። በተለይ ደግሞ ይሄ ጸሎት የሚባል ነገር ካለ እመኑኝ አልቆልና ለዚህ መፍትሄ የለውም። ታዲያ ለምን ከፈጣሪያቸው ጋር አናጣላቸው? አዎ እሱን ከፕሮፌሰር መጥፎ ሰው ጋር በሚቀጥለው ፔጅ ትማራላችሁ። ለጊዜው ግን ምቀኝነትን ተለማመዱ። እኔ ግን ምቀኛ ነኝ ብሎ የሚያምን ሰው አለ ወይ? እኔ ምቀኛ ነኝ የምቀኝነት ባህሪ አለብኝ የሚል ሰው አለ? $1 ትሪሊየን ትሸለማለህ ካልተባለ በስተቀር አበሻ በተለይ አለኝ ብሎ ማመን አይፈልግም። አዎ እዚህ ሀገር እኮ ምቀኝነት ነው ያስቸገረው። በጣም አስቸጋሪ ሆነውና ምክክሩ ምቀኝነቱ በጣም በዝቷልና ሚዲያ ላይም ጭምር የምናየው ጉዳይ ሆኗል። እንዴ ችን ጥሩምባ ነፊ ስለሆነ ነው። ሲነፋ ደግሞ እዛው ላይ ነው። ከፍ መቶ ብር አድርጌልሃለሁ ተከተለኝ ነገር ያው ሲተረጎም ሌላ ብልግና ምናምን ሊባል ይችላል። በነገራችን ላይ ከዚህ ጋር ታይዞ ከሰሞኑ በጣም መነጋገሪያ የሆነች ሰፈር አዲስ አበባ ውስጥ አለች። እሷም ሰፈር ሰሚት በጣም መነጋገሪያ ሆናለች። ከምን አንጻር እንሰማለን። ነገር ግን
ሰሚት በዚህ ሰዓት በጣም ብዙ እንቅስቃሴ አለ። በተለይ ምግቡ የመጠጡ ምናምን በቃ ቪአይፒ ቦሌ እንደ የዱሮ ቦሌ እኮ ሰሚት ሄደ። በቃ ቦሌ ተነስቶ ሰሚት ነው የገባው ራሱ ማለት ነው። ሰሚት እንቅስቃሴ አለ። ለምን ዱባይ ነው? ለምን ሌላ ውጭ ሀገር ነው? ከተሰደድክ ሰሚት ተሰደድ እያሉላ ቲክቶክ ላይ በጣም ሙድ የያዙበት ይገኛሉ። እንቅስቃሴ እንደዚህ አይነት ከበዛ ሌላ ታሪክም ይከተላል የሚሉ ሰዎች አሉ። እንዴት አያችሁት? እውነታው እስከምን ድረስ ነው? እስቲ አንድ ቪዲዮ እንመልከት። ሰሚት ስለሚባለው ነገር እኔ ነገር ለምን አልገላገላችሁም? ያው ሰሚት አካባቢ ያላችሁ ብዙዎቻችሁ ታውቃላችሁ፣ ያልገባችሁ ደግሞ አላችሁ። ግን እሱን ከመንገሬ በፊት ድሮ የኤችአይቪ ማስታወቂያ በጣም ይሰራ ነበር። በጣም የሚያስፈራሩ ቀጭን ሰውዬ የሚያስል ምናምን በቃ በጣም ከባባድ ማስታወቂያ ነበር የሚሰራው እና ሰውን በዛን ያህል በጣም ነበር የሚፈራው ኤችአይቪ ማለት ነው። አሁን ግን ቀለል አድርገን እያየነው ነው፣ ልክ እንደ ጉንፋን እያየነው ነው ማለት ነው። ምንም ትኩረት እየተሰጠው አይደለም። ግን አዲስ አበባ አሁን በኤችአይቪ አንደኛ ሆነናል ማለት ነው። በጣም ኤችአይቪ ተስፋፍቷል እና ምን ልላችሁ ነው፣ ተጠንቀቁ። በተለይ ይሄ ሎንግ ዲስታንስ ላይ ያላችሁ፣ ባልሽ ክፍለ ሀገር ያለ፣ ባልሽ ወደ አፍሪካ ሀገሮች የሚሰራ ሴት ካለሽ ባልሽ ሲመጣ እንመርመር በይ፣ ዝም ብለሽ እንዳተኝ ማለት በጣም ኤችአይቪ በጣም አሁን እየተስፋፋ ያለበት ሰዓት ነው ባይዘው ያለው እና በተለይ እነዚህ ኬንያ፣ ኡጋንዳ፣ ሳውት ሱዳን ምናምን የሚሰራ ባል ካለሽ የፈለገ ያኩርፍሽ ሲመጣ እንመርመር በይ። ምክንያቱም አንዳችሁ ለልጆቻችሁ መትረፍ አለባችሁ ሰው፣ ስለዚህ መመርመር አለባችሁ። ይሄ እንዴት እንዲለዋለው ታማኝ ነው 24 ሰዓት ስልክ አወራዋለሁ ምናምን ብለሽ እንዳትሸወጂ። ምክንያቱም እዛ አካባቢ እኔ እርግጠኛ ሆኜ የምነግራችሁ ከ90% በላይ ታማኝ አይደሉም ለትዳራቸውና በጣም ከባድ ነው። ጥቁሮቹ አበሾቹ ትንሽ ይወደዳሉ፣ ጥቁሮቹ ግን ትንሽ ርካሽ ስለሆኑ ከነሱ ጋር ነው እየከፈሉ የሚወጡት ማለት ነው። ፕሮስቲቱቶች መንገድ ላይ የሚቆሙ ከስንት ሰው ጋር እንደምትወጣ ያቺ ሴት አስቡት። እና ከእንደዚህ አይነት ሴት ጋር እየከፈሉ ይተኛሉ ማለት ነው አበሾቹና እዛ ለስራ ይሄዱ ማለት ነው። እና አብዛኞቻቸው 90% እኔ እርግጠኛው እነግራቸዋለሁ እንደዛ ናቸው። እና ተጠንቀቁ፣ በቃ እንመርመር በሉ። ሁለተኛ ሪሌሽንሺፕ ትዳር ስትጀምሩ ራሱ ተመርመሩ ማለት ፋራነት አይደለም። ሰሚት የተፈጠረ ያለው እንደዚህ አይነት ነገር ሊኖር ይችላል የሚሉ ሰዎች አሉ። አንዳንድ ሰዎች ደግሞ በቪዲዮ አስደግፈውን ፖስት የሚያደርጉ አሉ ቲክቶክ ላይ እና በነገራችን ላይ ሰሚት ብቻ ሳይሆን ማንም ከተማ ውስጥ የትም ሀገር እንደዚህ አይነት የወሲብ ንግድ ላይ የሚተዳደሩ ሰዎች ስላሉ ደግሞ ምናልባት ባለ ትዳር የሆኑ ሰዎች ሊሆኑ ይችላሉ ወይ ደግሞ ዝም ብሎ ወጣት ሊሆን ይችላልና ኤችአይቪን የማስፋፋቱ ነገር በጣም ከፍተኛ ነው ሊባል ይችላል። በዛ ላይ ደግሞ ቅድም እንዳልኳችሁ የመጠጥና የምግብ ቦታዎች በጣም ስለሚበዙ በእንደዚህ ነገር እየተነሳ ይገኛል። ሁለታው እስከምንድን ነው እኔ ሀሳቡ ለእናንተ ተዋለሁ፣ ግን ሚዲያ ላይ የሚወራው ነገር ስለሆነ ነው። ግን ሁሉም መጠንቀቅ ያለበት ጉዳይ ስለሆነ ራስን ከበሽታ መከላከል ዋና ትኩረት ነው ብዬ ነው የማስበው። ጠቅላይ ሚኒስትር ዶክተር አብይ አህመድ ለዓለማችን ቁጥር 1 ባለሀብት ለሆነው ለቢሊዮነሩ ኢሎን መስክ መልስ ሰጡ። ኢሎን መስክም እንደሚታወቀው እንግዲህ ኢትዮጵያዎችን ያነጋገረ ነገር ተናግሮ ነበር፣ ከቀኝ ግዛት ጋር የተያያዘ ነገር። ይህ አመለካከትና የአስተሳሰብ የሱ ብቻ አይደለም፣ የብዙ ሰዎች አመለካከትና አስተሳሰብ ነው። በተጨማሪም ኢትዮጵያ ውስጥ ራሱ የሚኖሩ ኢትዮጵያኖች ሁሉ እንደዚህ አይነት አስተሳሰብ አላቸው። ምን ብለው መልስ ሰጡ የሚለውን ነገር እንመልከት። አፍሪካ ውስጥ ያልተገዛች ሀገር ኢትዮጵያ ስለሆነች አለመገዛቷ ይበልጥ እንድትጎዳ አርጓታል። እኛ ያላሰለጠነው፣ እኛ ያልገዛ ነው፣ እኛ ያልመራ ነው አይለማም፣ አይሰማም፣ አይበለጽግም የሚለውን አሰርሽን የሚለውን ናሬሽን ለማስረጽ እንዲመቻቸው ነው። የኢትዮጵያ ውድቀት አጉልቶ የሚናገሩበት ዋናው ምክንያት ከገዛናቸው ያልገዛናት በከፋ ሁኔታ ላይ ነች እና መገዛትን ተቀበሉ የሚል እሳቤ ያላቸው በጣም ቾቪኒስት የሆነ አስተሳሰብ ያላቸው ሰዎችም ጭምር አስበው ይሰሩበት ነው። ያንን ስሟን ለመቀየር ብትናገር ሰው አይሰማም። መጥቶ ሲያይ ግን የሚቀየር የሚማረው ነገር አለ። ፖለቲካዊ ጥቅምም ደግሞ እንዲሁ አለው። ትዝ አለኝ ጎራ ትዝ አለኝ ባስ ውስጥ እኮ ትዝ አለኝ ጎራ ትዝ አለኝ የእናቴ ውለታ የአገሬ ትዝታ ካለሁበት ቦታ
የማማ ውለታ ያገሬ ትዝታ ካለሁበት ቦታ ጀንበር ካለች ሩጥ እናት ካለች አጊጥ በእናት አትበለት በአገር ተደሰት ያለ እናት የበሉት ያለ አጋር የጠጡት አይሆንም ሰውነት ጠባይልም ካንጀት ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ማን እንደ እናት ማን እንደ አገር የት ይገኛል ምሰሶና ማገር ይችላል የሁለት ጎበዝ ጀግና ጂጂ የህዝቡ ፍቅርና አድናቆት እንደደረሳት በእህቷ በኩል መልእክቷን ላከች። የጂጂ መልእክት እህቷ ሶፊያ አጋርታለች። በዚህ ፔጅ የላካችሁላትን መልእክት ለጂጂ አድርሻለሁ። በደስታና በሳቅ ደጋግማ ወይኔ ታድዬ ሰው ይህን ያህል ነው የሚወደኝ እያለች እጅግ በጣም ሁላችሁንም አመስግናለች። ጎንበስ ብላ የኔ ማሮች የኔ ውዶች እግዚአብሔር ይባርክልኝ በይልኝ ብላኛለች ብላ እህቷ ይህንን የጂጂ መልእክት በፌስቡክ ገጿ ላይ አስተላልፋለች። አንቺን ቀጥሪች አልቀለድኩም። ሌላ ሰው አስተናጋጅ ሲጠራ አጨብጭቦ ነው። እኔ ግን አንቺን ሳይ ነው ማጨበጭበው ደስ ብሎኝ። የለበስሽው ሽርጥ እኮ መሆን ተመኘውልሽ እኮ አንገትሽንም ወገብሽንም በእኩል ሰዓት ለማቀፍ ነው። እኔ እዚህ ካፌ በመጣሁ ቁጥር ኬክ አዛለሁ። አንቺ የሚያመጡልኝ መስሎ ያው ገንዘቤን ነው የከሰርኩት ጠቅላላ። ወጋ አይደለም እንዴ የያዝሽውን ሰርቪስ ብቻ እኮ እንድታቅፊ እኮ ማንም አልፈቀደም። አንቺ የጾም ማኪያት ውስጥ እሺ በይኝና ልብሽን በለስላሳ መክፈቻም ቢሆን ክፈችልኝ። እዚህ የሻይ ማሽን ያደነቆሮ ጆሮሽን በእንዲህ ባሉ ብዙ ቃላቶችማ ካልተንከባከብኳቸው ምንም ደንበኛ ሆንኩኝ። ስራ አለብኝ ዘዘኝና ቃውን ላነሳሽ ምን አታፍሪም እኮ አንቺ ሄደሽ ምናምን እኮ የኔ ዕቃ ምናምን ታነሳሽ ይሆናል እኮ ናቤው እንጂ ራሱ ይምጣ የኔ ጀግና የኔ ታታሪ ገና ታሪክ ትሰራለሽ እኮ በዚህ ትሪ እንዴ። አመሰግናለሁ። ምን ላምጣልሽ? ሻይ አምጪልኝ። ግን የስኳር ዕቃው ባዶ ነው። ና ያ አንቺ ግቢበት። አንተ ልጅ ግን በጤና ነው እዚህ ካፌ የምትመላለሰው? ደራሴ ሻይ በሎሚ እየጠጣሁኝ ቲፕ የስፕራይት ቲፕ እየሰጠሁኝ ምን ጤና አለ ብለህ ሌላ ሰው አስተናግዶኝ እኮ ለሷ ነው ቲፕ የሚሰጠው። ግን ልጅቷ ይገባታል። ሻይ ማለት ነው እፍ ብላ ነው የምታሞቀው። የቀዘቀዘ ሻይ። ጉደኛ ነህ። አሁን ጉዳይን አታስረሳኝ። መኪናውን አጋዘ። ኧረ አንተ ፈርስ። ሰው ሁሉም የራሱን ነገር ራሱ ማድረግ በሚችልበት ጊዜ ሰው አታስቸግር እንዴ። እንዴት ነው ራሴ ማድረግ? እንደዛ ነው የሚባለው። ይኸውልህ እሺ ቲቪ ከጆኒ ጁጁ እና ከሴዶ ማርሻል ስማቸው ነው ያሳቀው እና እግዚአብሔርና እና እንትን ማን ያሸንፋል ብለህ ታስባለህ? እኔ ጆኒ። እሺ ስንት አስይዛለህ? 5 ሚሊዮን አስይዛለሁ። እኔ ደግሞ ሴዶ ካሸነፈ 50 ሚሊዮን 50 ብር ይበቃሽ። ቱም ሲበዛ ነው። ሰውን አታወዳድሩ። በነገራችን ላይ ሰው ስራው ሲፈካከር ስራው ሲወዳደር ደስ ይላል። ከሰሞኑ በጣም መነጋገሪያ የነበረው የኮሜዲያን እሸቱና የገዳም አባቶች ጉዳይ ነው። በዛ ላይ ደግሞ እንግዲህ ገዳም አባቶች ኮሜዲያን እሸቱ ላይ ዝተዋል። ኮሜዲያን እሸቱ ከሞተ ከገዳም አባቶች አንወርድም የሚሉ ሰዎች አሉ። በዚህ በኩል ደግሞ ጋዜጠኛ ተክለ ሃይማኖት አዳናን እንደ ምቀኛ የሚያነሱ ሰዎች አሉ። እኔ ስለሱ የምላችሁ ነገር አለኝ ግን ኮሜዲያን እሸቱ ከሞተ ተጠያቂው የዋልድባ መነኮሳት መሆናቸውን ሁላችሁም እንድታውቁ ፈልጋለሁ። የመጣች ስለሆነች እሸቱንም ይዘው ትሞታለች። እሷ ማሽናት እሸቱንም ይዘው ስለምትሞት ግን ከመሞቱ በፊት እውነት አሁንም ይሄን ነገር ማስተካከለው ከሆነ መቁጠሪያ እየጣል ገና በምህላ ልንጠይቅ መየታችን ስላድኖ አውጥተን ፍረጅ አንቺ ፈረጅ ብለን አንተውም። ምክንያቱም ታሪካችን ተቀብሯል። እሺ ቪዲዮ እንደተመለከታችሁት ነው። ኮሜዲያን እሸቱ የሰራውን ቪዲዮ ካላወረደ ህዝቡንም ይቅርታ ካልጠየቀ መቋሚያ ዘቅዝቀን ስዕል አውጥተን እንረግመዋለን ብለው ሲናገሩ ሰምታችኋል። እኛውን አሉ የሚባሉ የበቁ ናቸው። ድንጋይ ተንተርሰው ጤዛ ልሰው ቋርፍ በልተው ዳዋ ጥሰው የሚባሉ አባቶች የተማሩት እርግማን ነው። አይገርምም? በጌታ በኢየሱስ እኛ ላይ እኮ እርግማን ቃል ሳይወጣ ወይም ደግሞ ሳይደገምብን ቀርቶ አይደለም በህይወት የቆም ነው። ደሙ ስለሚሸፍነን ነው። ክብር ለኢየሱስ ይሁን። ኮሜዲያን እሸቱ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ብዙ መልካም ነገር መዋጮችን በተመለከተ ብዙ ነገር ሰርቷል። አሁን ላይ ግን አንድ ጥፋት አንድ ስህተት ሰራ ተብሎ አባቶች ወጥተው ይህንን ወንድም ከማቅናት ይልቅ ከመመለስ ይልቅ አይዞ የትክክል አይደለም ብለው አቅጣጫ ከመስጠት ይልቅ እረግመዋለን ይሞታል ብለው የሟርት ቃል ሲናገሩ
ኧረ በኢየሱስ ስም በጌታ በኢየሱስ ስም አይዞ ወንድማችን እሸቱ ሃይማኖት መጨረሻው እንዲህ ነው። ስላንተ በራስ ቅል ኮረብታ ላይ ደሙን ያፈሰሰ ስጋውን የቆረሰ እንደ ጀንዲር የተወጠረ የሚወድ የሚያፈቅር ንጉስ አለ። ስለዚህ ሃይማኖተኝነቱን አክራሪነቱን ትተ ላንተ የሞተልን ክርስቶስን የግል አዳኝ አርገ እንድትቀበል መልእክቴን አስተላልፋለሁ። ቢገባክ እቺ ሰዓት እቺ ጊዜ እግዚአብሔር ወደ ልጅ ወደ ክርስቶስ እንድትመለስበት አንተን እያነቃህ ነው። ስለዚህ ይሄ ቪዲዮ ለእሸቱ እንዲደርስ ወደ አዳኙ ወደ ክርስቶስ ዞር እንዲል ለሱ ብቻ ሕያው ሆኖ እንዲኖርለት ደሙን ያፈሰሰለትን ክርስቶስን የግል አዳኙ አርጎ እንዲቀበል መልእክቴን አስተላልፋለሁ። በጌታ በኢየሱስ ስም እርግማናችሁ፣ ሟርታችሁ፣ ድግምታችሁ በክርስቶስ ኢየሱስ ደም የፈረሰ ይሁን። ክብር ለኢየሱስ ይሁን። ነገራችን ላይ እንደሰማችሁት ነው። አብዛኛው ሰው እንግዲህ ለየራሱ ዓላማ እያዋለ ይገኛል። ይሄን ቪዲዮ እኔ እዚህ ላይ የታዘብኩት ነገር ምን መሰላችሁ? አንድ እውነታ አለ። እውነታው ግን የት እንዳለ ትሾ መርምሮ ለእውነት መቆም የፈለገ ሰው እንደሌለ ይሰማኛል። ኮሜዲያን እሸቱም ሆነ አባቶችን ልላቸው አልፈልግም። ለምን እነሱ በመንፈስም ተመርቶ ስለሆነ ወደ ስጋ ነገር የሚያስቡት ነገር የለም። ሌላኛው ደግሞ ጋዜጠኛ ተክለ ሃይማኖት አዳነ በተደጋጋሚ እነሱን ኢንተርቪው አድርጓል 2 ጊዜ። እንደ ጋዜጠኛ እኔ ያው ጋዜጠኛ ባልሆንም ያው እንግዲህ ባላንስ የሆነ ነገር ነው ለሚዲያ ማቅረብ ያለበት። የሆነን አካል ካቀረበ ኮሜዲያን እሸቱንም አምጥቶ ሚዲያ ላይ ማቅረብ አለበት። በዛን ሰዓት እውነታው የመውጣት እድሉ በጣም ሰፊ ነው ብዬ አስባለሁ። ነገር ግን አንዱን አካል ብቻ ኢንተርቪው አድርጎ አንዱን ከተወ ጥሎ ማለፍ ወይ ደግሞ የሆነ አንዱን ሰው ጠልፎ የመጣል ነገር ሊመስል ይችላል ብዬ አስባለሁ። ይሄ የግል ሐሳብ ነው። ነገር ግን እንደ ጋዜጠኛ እሱ ፌር የሆነ ነገር ሰርቷል በራሱ በግሉ። ከዚህ ጋር ተያይዞ የጋዜጠኛውን ጉዳይ አብዛኞቹ ሰዎች ደግሞ ሌላ ነገር ትርጉም እየሰጡት ይገኛሉ። እውነት ነው ወይ? እውነት ነው ብዬ አላስብም። ለምን ጋዜጠኛ ነው ያቃል፣ የሚያደርገውን ያቃል። እሱም ኮሜዲያን እሸቱም የሚያደርገውን ያቃል። ግን እንደ ጋዜጠኛ ባላንስ የሆነ ነገር ሁለቱንም አካላት ኢንተርቪው ቢያደርግ ብዬ አስባለሁ። አንዱ አካላት ላይ በተደጋጋሚ ከማያንኳኳ ኮሜዲያን እሸቱ ጋር ያለው እውነታ ምንድነው ወደ እኔ ይምጣ ብሎ መጠየቅ ነበረበት የሚል ሐሳብ አለኝ። እግረኛው ሚዲያ ይህ ሰው ከአካሉ ይልቅ ህሌናው ስንኩል ነው። በታላቁ ገዳም ውዝግብ ውስጥ ወፍራም እንጀራ የሚጋግር እንዲህ አይነት ሆዳምነት ከአንድ አማኝ ይጠበቃል ብዬ አስቤም አላውቅም። ምናልባትም በዚህ ቤተክርስቲያን ላይ የተሴራውን ሴራ አስፈጻሚ እንደሆንክ በገሃድ እያሳየ ነው። አባቶች በዋልደባ ምድር ላይ የሴቶች ገዳም የሚባል ታሪክ የለም ብለው እያስረዱት የሴቶች ገዳም አለ ብላ ኮሜዲያን እሸቱን እንዲቀርጽ ያደረገችውን መነኩሴ እኛ እናውቃትም፣ አላመነኮስናትም፣ እዚህም አትኖርም፣ ከተማ ነው የምትኖረው እየተባለ ታሪኩ እየሰማ እንዳልሰማ ቀረጸውን ጨርሶ ፕሮግራሙን ሲዘጋ እንዲህ ይላል። እነሱም ሀሳብ ካላቸው መድረኩ ክፍት እንደሆነና እንደሚያስተናግዳቸው ያስተዋውቃል። ያቺ በህገወጥ መንገድ የገዳሙን ህልውና እያጠፋች ያለች መነኩሴ ከሱ ጋር ቀርባ ገዳሙን ስታዋርድ ማየት ትልቅ መነጋገሪያ ይሆንለታልና ወፍራም እንጀራ ያመጣለታል። ፕሮግራሙ ላይ እንድትቀርብ ይፈልጋል፣ ይጋብዛታል። እግር አልባው እግረኛው ሚዲያ ምን ነው ይህን ያህል የታላቁን ገዳም ውድቀት ተመኘህ? ምን ነው ይህን ያህል የገዳሙን ቅድስና ለማራከስ ሮጥክ? ምን ነው ይህን ያህል እምነት ትርፍ ካስገኘ ሌላው የራሱ ጉዳይ ብለህ አቆሸሽከው? ስንት ሊቃውንት ባሉበት ገዳም፣ ስንት ስውራን ቅዱሳን ባሉበት ምድር የማይሆን መነኩሴ በማይሆን ጥያቄ እንደ ዓለማዊ መድረክ እያፋጠጥክ ታላቁን ገዳም በአደባባይ ስታሰጠው ማየት ያንገበግባል። እግር አልባው እግረኛው ሚዲያ በወንድምህ ውድቀት ገንዘብ መስራት እንዴት ቻልክበት? ኮሜዲያን እሸቱ እንደተሳሳተ ይቅርታ እንደጠየቀ እናውቃለን። ተመልሰህ የኮሜዲያን እሸቱን ስህተት እየመረጥክ ቪዲዮን ቆርጠህ እያስገባህ ጥፋት መሆኑን አምኖ ቆርጦ ያስወጣውን ቪዲዮ ሳይቀር መልሰህ እያስገባህ በሱ ውድቀት ምን ነው ያንተን እንጀራ ጋገርክ? እኔ አንተን በሆን ወንድሜ በአደባባይ ሲወገዝ ሳይደንግጭ እኔም ነገ የሱ ዕጣ ይደርሰኛል ብዬ አባቶች ይህንን የውግዘት ቃል በአደባባይ ባላስተላልፈው መርጣለሁ። ራሱን ወንድሜን ይዤ መጣና እንዲነጋገር አድርገዋለሁ። ይህ የውግዘት ቃል ለእናንተም ለልጃችሁም ለገዳሙም ለእምነታችንም ጥሩ አይደለም፣ መልከ ብዙ እይታ ያመጣል እል ነበር። እግር አልባው እግረኛው ሚዲያ የታላቁ ገዳም አባቶች ውዝግብ ውስጥ መሆናቸውን ተጠቅመህ ምን ያህል ጥፋት እያጠፋህ እንደሆነ ልታውቅ ይገባል። ምናልባትም እርስ በርስ የተቃቃሩት አባቶች ከቀልባቸው ሲመለሱ ያንተ ጥፋት የሚታወቀው ያኔ ይሆናል። እባክህን አርፈህ ተቀመጥ።
ባጭሩ እኔ ሁለቱም ይመቹኛል። ኮሜዲያን እሸቱም ጋዜጠኛ ተክለ ሃይማኖት አዳነም የሆነ እሱ ምንም የሚሸበር ሰው አይደለም። ለምን በእውቀትና በጥንቃቄ የሚሰራ ሰው ነው። አም ሹር በጣም ብዙ ፕሮግራሞቹን ፖድካስቶቹንም በተደጋጋሚ ስላየው ግን እንደ ሰው ሊሳሳት ይችላል ብዬ አስባለሁ። ግን እኔ እንደ አስተያየት የማስቀመጠው ኮሜዲያን እሸቱን ኢንተርቪው ቢያደርግና ኮሜዲያን እሸቱ ምን ሊል ይችላል የሚለውን ቃል ቢሰማ ህዝቡን ቢሰማ ጥሩ ነው ብዬ አስባለሁ። ከዛ ውጪ ጌታን ተቀበል፣ ኢየሱስን እንደ ግል አዳኝ አድርገህ ተቀበል፣ ሃይማኖትን ቀይር፣ ኮሜዲያን እሸቱ የሚሉ ለራሳቸው ዓላማ ኮሜዲያን እሸቱን ያው በቪዲዮ እንደተመለከታችሁት ነው። ብቻ ሰላም ያወርዱ። እሺ ፒኦቪ ጋዜጠኛ ሲጣላ ቢላይ ሰላም ጤና ይስጥልኝ ቢኒያም። ጸባችን ወደ እጅ ንክኪ እንዲያመራ እያስገደድከኝ ያለህበት ሁኔታ ላይ ነው ያለነው። እንዴት ውለሻል? አላስፈላጊ ሽኩቻና ዛቻን ወደ ጎን በመተው በጸብ እንድንፈታው ስንል በአክብሮት ጠይቃለሁ። ይበልም ያሰኝ ውሳኔ ላይ ደርሰሃል። ግና እኔ ነጹነ ዜክስ ወደፊት እንጂ ወደ ኋላ እንደማልን አሳውቅሃለሁ። የባንዲ እንዳለ የጸባችን አፈጻጸም 99% በኔ በቢኒያም እንደሚጠናቀቅ ጥናቶች ያሳያሉ። በጥቂቱ የረሃብ ስሜት እየተሰማኝ ስለሚገኝ ጊዜያዊ የጸብ አቁም ስምምነት አድርገን ጸባችን እንዲራዘም ስል እጠይቃለሁ። ያጋጠመንን የማክሮ ኢኮኖሚያዊ ጸብ በቁንጽል ሳይሆን በብልሃት መፍታት እንዳለብን ስለተገነዘብሽ እንዲሁም ደግሞ እኔ በጥቂቱም የረሃብ ስሜት ስለተሰማኝ አብረን እንድንበላ ስል ደምድም ያለው እንደው በእናታችሁ ለዛች ጭር ሲል አልወድም ለሆነች ልጅ መልእክቴን አድርስልኝ። የታበሻቀሽ ነው ስለ አማራ ባህል እንደዚህ አይነት ቪዲዮ ሰርተሽ ፖስተሽው አንቺ አማራ ህዝብ እንኳን ለኢትዮጵያ ለዓለም ሙቀት ነው እንዴ? እናንተ ባገኛችሁት አጋጣሚ አማራን ህዝብ ለማሸማቀቅ ረጅም መንገድ በጣም ልትሄዱ ትፈልጋላችሁ። አማራ ህዝብ ላይ ማለት ነው ጫፉ ላይ አደርሱ። ማን ጽፎ እንደሚሰጥሽ እናውቃለን። በነገራችን ላይ እያንዳንድሽ ማለት ነው እየወጣሽ ላክሽን የምታዝረከርኪ ሁሉ ማን እንደሚጽፍልሽ እናውቃለን፣ ማን እንደሚሰጥሽ እናውቃለን። አንቺ አማራ ህዝብ ነው በእንደዚህ አይነት ነገር አድርገሽ የምታቀርቢው። ለነገሩ ተናጋሪ የለም። ምን አለባችሁ እናንተ እየወጣችሁ ላጫችሁን አዝረክርኩ ምስኪኑ ህዝብ ላይ። አንቺ ከአለባበስ ጀምሮ እስከ አመጋገብ ስነ ስርዓት ያለው ህዝብ ነው ይታቂዋለሽ አማራን ህዝብና ነው ጭራሽ አንቺ ስለ ወሎ ስለ ራያ ስለ ላሊበላ ይታቂና ነው ይርንዶ ግንዱ በስንቱ ልቃጠል ዘንድሮ አይዞሽ ተናጋሪ የለም ብለው ዝረከረካሉ። አይዞሽ ላይ ከሰሞኑ እንግዲህ ቲክቶከሯ ጽጌ ሮያል ላይ መነጋገሪያ የሆነ ጉዳይ ተነስቷል። እሱም ደግሞ ምንድነው ከሰሞኑ የልመና በዜማ የሚለምኑ አንዳንድ ሰዎች አሉ። ከየትም ሊሆን ይችላል ከዚህ ማህበረሰብ ምናምን ብዬ እሱን በድራማ መልክ አድርጋ ሰርታለች። እሷ የሰራችው ነገር በነገራችን ላይ ከ4 ዓመታት በፊት ጎሳዬ ተስፋዬ በሙዚቃ አድርጎታል። በዛን ሰዓት ለጎሳዬ ማንም ሰው ምንም አልተናገረምና ጽጌ ላይ ሲደርስ ግን አብዛኛው ሰው እንትናን ማህበረሰብ ነገራችን ላይ ሚዲያ ላይ ያለው ማህበረሰብና በአካል መሬት ያለው ሰው የሰማይና የምድር የተራራቀ ነው። አማራ ክልልም ኦሮሚያም ደቡብ ፍቅር ኢትዮጵያስ በማለት እግዚአብሔር በጣም ፍቅር ነው። ፍቅር በጣም ማለት እንዲህ ለማለት ብቻ አይደለም አይቻለሁ። ነገር ግን ይሄ ነገር በሙዚቃ የተዘፈነው ከ4 ዓመት በፊት በጎሳዬ አሁን ግን ጽጌ ሮያል ስትሰራ ወይ ለፕሮሞሽን መነጋገሪያ እንደሆነባት አድርጋ ሊሆን ይችላል ወይ ደግሞ ሰዎች ሳይገባቸው ጽጌን እየተቹት ሊሆኑ ይችላሉ ብዬ አስባለሁ። እሺ ይሄው ልመና የአማራ ባህል አይደለም ይላል። አይደለም የማንም አይደለም። እኔ ይኸውላችሁ ይሄ ቪዲዮ ከ4 ዓመት በፊት በሙዚቃ መልኩ ጎሳዬ ተስፋዬ የዘፈነው ነው። ግን በምን ሂሳብ ነው ልመና የአማራ ባህል ነው ብላችሁ በሙዚቃ በቪዲዮ የምታመጡት? አይደለም ሲጀመር እንደው ልመና የሚባለው ነገር ላሊበላ አካባቢ እንኳን የተለመደ ነገር ከሆነ ኋላ ቀር አስተሳሰብ ነው እንጂ በምን ሂሳብ ነው የአማራ ባህል የሚሆነው? ባህል አይደለም። እናንተ ልመናን የአማራ ባህል አርጋችሁ ከዛም በኋላ ለማኞች ለሚሉ እያጸደቃችሁላቸው ነው አይደል? እንደዛ ብሎ ነገር የለም። የአማራ ህዝብ ኩሩ ህዝብ ነው፣ አይለምንም። ሲጀመር ሰርቶ ነው የሚበላው። እነዛ የሚለምኑት ደግሞ ኋላ ቀር አስተሳሰብ የተጠናወታቸው ካለመን እንድንሆናለን ብለው የድሮ አባባልን ይዘው የሚለምኑ ሰዎች ናቸው። እነሱ ይለምኑ፣ ግን ደግሞ አማራ ሊወክሉ አይችሉም። እንዴት ነው የምታስቡት? እኔ ማለት ነው ይሄን ቪዲዮ ሂዳችሁ ደግሞ ኮሜንት የጻፋችሁ ሰዎች በጣም ነው የምታበሽቁት። በጣም አኮራሽም ነው። ትወና ትችላለች፣ እሱ አይካድም። ግን ደግሞ የሰራችው ነገር እጅግ በጣም የተሰሰተ ነው። እሷ ብቻ አይደለም
ዘፈኑን የዘፈነው ጎሳዬ ተስፋዬ ራሱ በጣም የተሳሳተ ዘፈን ነው። የአማራ ባህል እሱ ነው እንዴ? ስንት የሚዘፈንለት የአማራ ባህል የለም። በዛ ላይ ደግሞ ነፍ ባህል አለን። ካልዘፈናችሁ አትስብኑ፣ ካልሰራችሁ አትስሩ እንጂ ባህላችንን አታበላሹብን። ለነገሩ ጠያቂ የላችሁም። ሁሉም ሰው አጨብጫቢ ነው። ግን እባካችሁ በአማራ ህዝብ ላይ ከውጭ የሚሰደበውን ነገር እውን አታድርጉላችሁ፣ አታጽድቁላችሁ። እንዴት ነው እንደዛ ሊሆን የሚችለው? እንዴት ነው ልመና ባህል ሊሆን የሚችለው? ሁላችንም ጋር የተቸገረ ሰው ሊለምን ይችላል፣ ባንዳንድ ነገር ሊለምን ይችላል። የትኛውም ኢትዮጵያ ማህበረሰብ ግን ለየት አድርጎ ለአማራ ክልል ለአማራ ህዝብ የሆነ መስጠት በጣም ነው የሚያስጠላው። የሆነት እኔ በጣም ነው የበሸኩት። ግን አንዳንድ ሰዎች የሆነ የምታጨበጭቡ አላችሁ። ለማንኛውም ቪዲዮውን ፈጠን አድርጋ እንድታጸፋ ሁላችሁም ቪዲዮ መስራት አለባችሁ የአማራ ልጆች። በነገራችን ላይ የት ማህበረሰብ ውስጥ ተቸግሮ በጣም ለዕለት ጉርሱ ፍለጋ የሚለምን ሰው አለ። ማንኛውም ማህበረሰብ ውስጥ ከዛ ውጪ አንዱ ማህበረሰብ ሀብታም፣ አንዱ ደሃ፣ አንዱ ለማኝ፣ አንዱ ተለማኝ የሚሆንበት ኢትዮጵያ እዛ ብሎ ኮሜንት ጽፎ ወይ ደግሞ እንደዛ እንትናና ማህበረሰብ ለማኝ አለች ብሎ የሚያወሩ ሰዎች በጣም ከባድ ጥፋት አለባቸው ብዬ አስባለሁ፣ ከጽጌ የበለጠ። ከዛ ውጪ የሙዚቃው ጊዜ ለምን ዝም ተባለ የሚል ጥያቄ አይምሮ ላይ መጣ። እሺ ሱነቶ ለኒዌስ ግን ጽጌ ሮያል ከዛ በኋላ መልስ ሰጥታለች። እኔ አይደለም የአማራን ክብር ልነካ የኦሮሞ የትግሬ የማንንም ብሄር አልነካም። እኔ አማራ ስለሆንኩ የኦሮሞ ስለሆንኩ የሆነ ነገር ስለሆንኩ ሰው በአጠቃላይ የሁሉንም የምነካ ሰው አይደለሁም። እኔ ዘረኛ አይደለሁም። ከዚህ በፊት አላክሽም። ያው ስማርትፎን አልነበረሽ ይሆናል፣ በቅርቡ ነው የገዛሽ ይሆናል። ከዚህ በፊት ካላወቅሽ እንጂ የመታወቅ ችግር የለብኝም። ገባሽ? ሶሻል ሚዲያ ላይ የቆየው ሰው ነኝ። የመታወቅ የመፈመስ ምናምን ችግር የለብኝም። በነገርሽ እንዴት እንደሚገባ አውቃለሁ፣ እንዴት እንደሚወጣ አውቃለሁ። ገባሽ? እንግዲህ እኔ ጥፋት የኢትዮጵያ ፊልም ሌላ ታሪክ ውስጥ ገብቷል። እዚህ ጋር ደግሞ ምን አለ ቢቀር ይሄን ፊልም የሆነ እንደዚህ ነገር ከረላ አይታይም ስለተባለ ይመስለኛል። በአጫሉ አዋርድ ላይ ቀነኒ አዱኛ እንድትታወስ ያደረገችዋ ጀግና ሴት ተመልከቷት። ይችን ሴት ታዲያ ሰኔ 22 ቀን 2018 ዓ.ም እንግዲህ የአጫሉ አዋርድ ተከናውኖ እንደነበረ ሁላችንም የምናውቀው ጉዳይ ነው። ታዲያ ቀነኒ በህይወት በነበረችበት ሰዓትም እንግዲህ በአጫሉ አዋርድ ላይ በመገኘት ድምቀት እንደነበረች እንግዲህ የሚታወስ ነገር ነው። ታዲያ እቺ ሴትም በሚያምር ቀሚሶቿ ላይ የቀነኒን ስም በመጻፍ እስካሁን ድረስ ፍትህ ላላገኘችው ለቀነኒ አዱኛ ድምጽ ሆናለች። በጉዳዩ ላይ እናንተ ምን አይነት ምልከታ አላችሁ? ሐሳባችሁን በኮሜንት ላይ አስቀምጡልኝ። በሌሎች ቪዲዮዎች መለስ ነገራችን ላይ እቺ ልጅ እንግዲህ ይሄን ልብስ ስትለብሳ በአንድ በኩል ቀነኒ አዱኛ ብላ በአንድ በኩል ደግሞ አጫሉ ብላ የአጫሉ ባለቤት አጋጣሚ በዛው ላይ የአጫሉ ገዳይ ማን እንደሆነ እስካሁን ድረስ አላውቅም ስትል ተደምጣለች። የቀነኒም ጉዳይ ደግሞ የቅርብ ጊዜ ትውስታችን ስለሆነ ድምጽ ሆናለች። የአጫሉ አዋርድ ላይ እንግዲህ በዚህ መልኩ ስለመገኘቷ ሰዎች በጣም እያደነቋት ይገኛሉ። እናንተ እንዴት ተመለከታችሁ? ምን ልርዳ? መገናኛ ትሄዳለህ እንዴ? መገናኛ ነው። ነይ ግቢ። ክፈቷ። ምን እየጠበክ ነው? 18 ያልሞላው ሰው ጋቢና መግባት አይችልም። እሺ እዛ ግባ። ምን አይነት ቀበጥ ነው? ምን አልክ? አማን ቤት ሆነ ነው ይታያል። ስለፈለ አጭር ባላት እዚህ አቆምኩበት ማለት መኪናውን ሆቴሉ ነው። እሺ ካወክ ነው። ምን ይመስላል? አሁን ታይባ ከዛ ወደ ላግባ አቶ ተበላሽ። እሺ ከኤክስ ጋር አንድ ትምህርት ቤት ማስተማር ስትጀምሩ ይላል። እሺ ምንድነው የገጠማችሁ ከኤክስ ጋር? አንኒዮ ሳራ እንዴት ነሽ? እኛ ትምህርት ቤት ገባሽ? ገባሁ። እውነት በጥደስ ብሎኛል ስለተቀላቀልሽን። አዎ ሰርች ያለፈው አልፏል። ኤክስ ማለት ያለፈ ዋናው በሰላም መገናኘታችን። እዚህ ነው። ስንት ኮርስ ነው የምትሰጪው? እዚህ አንድ ኮርስ ሌላ ከሰር ደግሞ ሌላ በእውነቱ እንግዲህ ስለምንተዋወቅ ለጠቅላላ እውቀት አንዳንድ ጥያቄዎች ብጠይቅሽ ችግር የለውም ማለት ስለተገናኘን ዛሬ ከስንት ጊዜ በኋላ ለምሳሌ ኤ ክፍል ከሆነ ክፍል ጊዜ ዛሬ ያለሽ ኤ ክፍል እየገባሽ ድንገት በቢሻ ብለሽ ቢገብተሽ አስተምረሽ አታቂ? ምን እሰራለብኝ? ያው አመል አይለቅም ቺተር ስለሆንሽ ተውላው ያለሽ። እኔ እንደውም መጠየቅሃለሁ እያልኩ እንግዲህ ትምህርት የምትሰጠው ኤሌመንተሪ ላይ ኤሌመንተሪ ትምህርት ደረጃ ኤሌመንተሪ ነው። በእንትን በ9ኛ ክፍሎች በሃይ ስኩል ሻፍደ
ኤዳ አጠቀም ገብታ አጠቀም ወደዛ አመል አይለቅቅ ያው ከፍ ያለ ነገር ጣፋጭ ነገር ይመቻል በስኳር አይደል ቀየር ልክ በስኳር ነው ከጂ ደርኩኝ እኔ ምን አንድ ኮርስ ብቻ ለምን ይበቃሻል አይ ፊዚክስ ባዮሎጂ ኬሚስትሪ ጂኦግራፊ እንዳለ ሶሻል ናቹራል ጠቅላላ አርኮ ማስተማር ነው እንጂ ባንዳ ትረኪም ብዬ ነው ሲደራረብ ይመችሻል ብዬ ነው አመል አይለቅም እኔ ምን የትምህርት ቤታችን ዳይሬክተር ለከሴት ነች ወይ ባለትዳር ነች ባለትዳር ለነገሩ አንተ ችግር የለብህም አይደል እንዴት ቅመጥ ሞን ትችላለህ አመል አይለቅም ለቆራ እንግዲህ ላለፉት አመታት ስትገቢ ካየሹ ትምህርት ቤታችን መርህ ቃል አለው በእውቀት የታነጸ ትውልድ ለነገው የሀገር ስኬት መንገድ አሁን አንቺን ቀጠሩሽ አይደል መርህ ቃሉ ሊቀየር ነው የምን በአንድ መርጋት መያዝ ነው ሁለት ጄኔሬሽኑ ወንጫቢ ልታረጊው ነው አይደለ መልካም ማስወንጨት ግዛው ሰዓቱ ገና ነው ዛሬ ለምን ሆነ እንቅልፍ እያለኝ ነው አብሮ የሚተኝ እንቅልፍ ይመጣል ከኔ ጋር የሚተኝ ኤቢ ኧረ እኔ 5 ጊዜ ነው ቡና የጠጡት ንቀት ሞራል ላይ ነኝ እሺ ያረ በስመ አብ ፋራ ይተኛ በዚህ ሰዓት አረ ፋራ ይተኛ ሙዚ ምን ነው እኔ እንጃ ዛሬ ያለው ትሮ የተጫጭኖኛል ታውቃለህ እንቅልፍ ያለ መጣ 6 ሰዓት ላይ አረ እጂ ምን ሆነ ነው አንተ ቆፍጠና አትነ 6 ሰዓት ላይ አንቺ እንቅልፍ ያለ መጣ ነው አንተ አሁን ወንድ ነህ አንተ ወንድ ነህ በተራራ ሳስሳለ መልካቾች የዛሬ ቪዲዮቻችን እነዚህን ይመስላሉ ዘናፈታ እንዳላችሁበት ቁም ነገሮችን ተመለከታችሁበት ተስፋ አድርጋለሁ ሐሳብ አስተያየቶቻችሁን በጨዋ መልኩ ሐሳባችሁን ኮሜንት ላይ ማድረጋችሁ እንዳትረሱ ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ